እስኪ ኃይሉ ዮሐንስን ሰምተን እንመለስ። ወንድም ኃጢአት ተሰረየልህ ትለዋለህ። ይሄ ነገር ተመልከቱ፣ ኢየሱስን አለ መሰላችሁ ለሰው ልጅ በምድር ላይ ኃጢአት ማስተሰረይ እንደሚችል አታውቁም? ምን አላቸው? የሰው ልጅ ብሎ እግዚአብሔር አለ እንዴ? የሰው ልጅ ከተባለ ኃይሉ ዮሐንስን ያጠቃልላል። በልዑል የሚመሰሉ ሰዎች ነበሩ። አዳምና ሔዋን በምድር ላይ በልዑል ይመሰላሉ። በልዑል መመሰል ማለት በእግዚአብሔር ባህሪ የተፈጠሩ ስለሆኑ እንደ እግዚአብሔር ነገሮችን ተናግረው ወደ መኖር ማምጣት ይችላሉ። አንተም ኃጢአት ተሰረየልህ ትለዋለህ። ለሰው ልጅ በምድር ላይ ኃጢአትን ማስተሰረይ እንደሚችል አታውቁምን ብሏቸዋል ኢየሱስ። የሰው ልጅ ማለት እግዚአብሔር ማለት አይደለም፣ የሰው ልጅ ነው። ያም እኔ ኃይሉ ዮሐንስ ነኝ ይለናል። በእርግጥ ኃይሉ ዮሐንስ እንደሚፈታው መጽሐፉ ተፈቷልን? መጽሐፉስ ኃይሉ ዮሐንስ ያለውን ይላልን? በጥቂቱ እንድናይ ዛሬ በዚህ ጉዳይ ላይ ምላሽ ቢሆን ከመጽሐፍ ቅዱሳዊነት አንጻር እንድናየው ይዤላችሁ መጥቻለሁ። እንግዲህ የሰው ልጅ ብሎ እግዚአብሔር አለ ወይ? ስለ ሰው ነው የሚያወራው። እንደውም አንተ ኃጢአት ተሰረየልህ ትለዋለህ እና ኃጢአትን ታስተሰርያለህ እኔም አስተሰርያለሁ እያለን ነው። እንግዲህ የሰው ልጅ ከተባለ ኃይሉ ዮሐንስን ያጠቃልላል ወይ? ለማንኛውም ወደ ቃሉ ፍቺ ወይም ዝርዝር መጽሐፍ ቅዱሳዊ ለማየት ገባ እንበል። በማቴዎስ ወንጌል ምዕራፍ 9 ቁጥር 6 እንዲሁም በማርቆስ 2 ቁጥር 10 እንዲሁም በሉቃስ ወንጌል ምዕራፍ 5 ቁጥር 4 ላይ ነው ቃሉ የተጠቀሰው። እንግዲህ ኢየሱስ የሰው ልጅ ኃጢአትን እንዲያስተሰርይ አታውቅምን ብሎ የተናገረበት ነገር ምንድን ነው? ለምንድን ነው የተናገረው? እንግዲህ ኢየሱስ ሽባውን ሰው አንተ ኃጢአት ተሰረየልህ ባለው ጊዜ አይሁድ ከእግዚአብሔር በቀር ኃጢአትን ይቅር ማለት ማን ይችላል ብለው በልባቸው በማሰባቸው ምክንያት የተናገረው ንግግር ነው። ንግግሩ ራሱ የተናገረበት ነገር ነበረ ማለት ነው፣ ምክንያት ነበረው። የቃሉ ዋና ሚስጥር ምንድን ነው ልንል ይገባናል። ዝም ብሎ ጥራዝ ነጠቅ ከውስጡ ቦጭቆ ወጥቶ መናገሩ ግን ጠቃሚ አይደለም። መጽሐፍ ቅዱስ ውስጥ የሰው ልጅ የሚለው ሐረግ ሁለት ዋና ዋና ምድቦች አሉት። በዳንኤል መጽሐፍ ምዕራፍ 7 ቁጥር 13-14 ላይ በዳንኤል ራእይ ማለት ነው የሰው ልጅ የሚመስል ተብሎ የተጠቀሰው ተራ ሰው ሳይሆን መለኮታዊ ስልጣን ያለው መሲህ ኢየሱስ ነው። ከሰማይ በደመና ጋር የሚመጣ እንደሆነ ተገልጿል። መላእክትና መለኮታዊ አካል እንጂ ተራ ሰው በደመና እንደማይመጣ ሁላችንም እንገነዘባለን። የዘላለም ግዛትና ክብረ መንግስታትም ተሰጥቶታል ይለናል። አሕዛብና ሕዝቦች ሁሉ የሚገዙለት አምልኮ የሚያቀርቡለት ነው ተብሏል። ታዲያ ይህ ማን ነው? ኃይሉ ዮሐንስ ነው? እኔ ነኝ? ኖ እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። ሁለተኛው በወንጌል ኢየሱስ ሲያስተምር ኢየሱስ በምድር ላይ ራሱን ለማመላከት ከማንኛውም መጠሪያ በላይ የሰው ልጅ የሚለውን ቃል በስፋት ከ80 ጊዜ በላይ ተጠቅሞበታል። ይህም ሲል ሁለት ነገሮችን በአንድ ላይ አሳይቶናል ማለት ነው። ፍጹም ሰው መሆኑን፣ ሰብአዊነቱን፣ እንደኛ ሰው ሆኖ መምጣቱን፣ ማደሩን፣ መራቡን፣ ማገልገሉንና መከራን ተቀብሎ መሞቱን ያሳያል። የሰው ልጅ ሊያገለግል ነፍሱን ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ በማቴዎስ 20:28 ላይ ነግሮናል ማለት ነው። መለኮታዊ ስልጣን ያለው ገዢና ፈራጅ መሆኑንም ለማመላከት የሰው ልጅ ብሏል። በዳንኤል 7 ላይ የተነገረው ኃያል ገዢ እርሱ መሆኑን ለማረጋገጥ ያን ተጠቅሟል። ስለዚህ የሰው ልጅ በምድር ላይ ኃጢአትን ይቅር ሲል ስልጣን አለው ብሎ በማቴዎስ 9:6 እና የሰንበት ጌታ ነው በማለት በ12:8 ላይ የተናገረው መለኮታዊ ስልጣኑን ለመግለጥ ነው። አያችሁ፣ ኃይሉ ዮሐንስና መሰሎቹ ዝም ብሎ ቦጭቆ አውጥቶ የሚናገሩት ነገር ትክክል አይደለም ማለት ነው። ቃሉ የተወሰደው ከማቴዎስ 9:6 እንዲሁም ከማርቆስ 2:10 እና ከሉቃስ 5:24 ቢሆንም ኢየሱስ ሽባውን ሰው ኃጢአት ተሰረየልህ ባለው ጊዜ አይሁድ ካሉት ነገር ተነስቶ እንደሆነ በመረዳት ቃሉን ልንተረጉሙ ይገባል ማለት ነው። ኢየሱስ ክርስቶስ አምላክ መሆኑንና በምድር ላይ ኃጢአትን ማስተሰረይ ይቅር ማለት ሙሉ ስልጣን እንዳለው ለማረጋገጥ ተናግሯል። በአይሁድ እምነት ኃጢአትን ይቅር ማለት የእግዚአብሔር ድርሻ ብቻ እንደሆነ ስለሚታመን እሱነቱን እንዲያውቁት ነው። ኢየሱስም የሰው ልጅ በዳንኤል 7:13-14 የተጠቀሰው መለኮታዊ ስልጣን ያለው እርሱ ራሱ አምላክ መሆኑን በዚህ አስረድቷቸዋል ማለት ነው።
እንደውም ተአምራቱ የስልጣኑ ማረጋገጫ በማድረግ በአይን የማይታየውን ኃጢአት ስርየት በግልጽ ለማስረገጥ በአይን የሚታየውን አካላዊ ፈውስ ሽባውን ሰው በማዳን ማረጋገጫ ሰጥቷቸዋል። ባጭሩ የሰው ልጅ ማለት ኢየሱስ ፍጹም ሰው የሆነ በዳንኤል ትንቢት የተነገረለት መለኮታዊ ስልጣን ያለው የመጨረሻው ዓለም ፈራጅና አዳኝ መሲህ ነው ማለት ነው እንጂ ኃይሉ ዮሐንስ ነው ማለት አይደለም። እና የሰው ልጅ የሚለው መጠሪያ ራሱ ሰብአዊነት ሰው መሆንን ብቻ ሳይሆን ፍጹም መለኮታዊ ስልጣንና መሲያዊ ክብርን ተዋህዶ የያዘ ጥቅል ትርጉም ያለው ነው። ልንስት አይገባም፣ ልንቀበለው አይገባም። ይህንን ሰው የሰው ልጅ ክርስቶስ ማዕረግ ነው፣ የክርስቶስ ማዕረግ ነው። ስለዚህ የሰው ልጅ የተባለው ተራ ሰው ሳይሆን ሰውን ለማዳን ሰው የሆነውን ኢየሱስ ክርስቶስን የሚያመላክት መጠሪያ ነው ማለት ነው። ኃይሉ ዮሐንስ መጽሐፍ የማይለውን በማስባል ቦጭቆ በማውጣት የራሱን ትርጉም በመስጠት የሰዎችን አእምሮ ለሚያስ ሲሞክር እያየሁት ነው። የሰው ልጅ ኃጢአትን የማስተሰረይ ስልጣን አለው፣ ስልጣን አለው። እሱም እኔ ነኝ ማለትን የመሰለ ክደትና ድፍረት የለም። ስለዚህ የሰው ልጅ ኃጢአትን የማስተሰረይ ስልጣን በተመለከተ የተለያየ አመለካከት ያላቸው አስተምሮች የሚያራምዱ እንዳሉ ልንመለከት ይገባል። ያራምዱ እንጂ የተለያየ አስተምሮች ይኑሩ እንጂ የሚያስተምሩበት መንገድ እና መሰረታዊ ትርጉማቸው እጅግ ይለያያል። ዋና ዋናዎቹን ለማየት በሶስት ከፍላቸዋል። የመጀመሪያው በውክልና ስልጣን ማለት ነው። ኃጢአትን ያስተሰርያሉ ብለው የሚሉ ካቶሊክና ኦርቶዶክስ አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት ካህናት የሰዎችን ኃጢአት በመስማት ማስተሰረይ የፍታት ስልጣን አላቸው ብለው ያስተምራሉ። መሰረታቸውም የዮሐንስ ወንጌል 20 ቁጥር 23 ላይ ኢየሱስ ለሐዋርያው ማንኛውንም ኃጢአት ይቅር ብትሉ ይቅር ይባልላችኋል፣ ማንኛውንም ብታስቀሩ ይቀራል ብሎ የሰጣቸው ቃል ላይ ነው ማለት ነው ልዩነቱ። ይህ አስተምሮ ማንኛውም ተራ ሰው ኃይሉ እንዳለው ማንኛውም ሰው ኃጢአትን ያስተሰርያል የሚል ሳይሆን ካህናቱ የኃጢአትን የሚያስተሰሩት በራሳቸው ሰብአዊ ስልጣን ሳይሆን በእግዚአብሔር ጸጋና ከክርስቶስ በተሰጣቸው ውክልና ነው ብለው ነው ካቶሊክና ኦርቶዶክስ እንኳን የሚያስተምሩት። እነኞቹ ደግሞ ሁለተኞቹ ትንንሽ አማልክት ነን የሚሉት የኃይሉ ዮሐንስ ዘመዶች ማለት ናቸው። እነኚህ እንግዲህ ይሄ ሊትል ጎድ ዶክትሪን የሚባሉት ማለት ነው። በአንዳንድ የእምነት ቃል ወይም ወርልድ ኦፍ ፌዝ እንቅስቃሴ እና ጽንፈኛ ካሪዝማቲክ አስተማሪዎች ዘንድ እንደ ኢየሱስ አማልክትንን ትንንሽ አማልክትንን የሚል ትምህርት አለ ማለት ነው። ትንንሽ አማልክትንን ልክ እንደ ኢየሱስ የእግዚአብሔር ልጆች ነን፣ ልክ እንደ ኢየሱስ እንፈጥራለን፣ ልክ እንደ ኢየሱስ እናደርጋለን፣ ልክ እንደ ኢየሱስ እንሰራለን፣ ልዩነት የለንም ከኢየሱስ የሚል አስተምሮ አላቸው። መሰረታቸው ኢየሱስ የሰው ልጅ ሆኖ በምድር ላይ ያደረገውን ነገር ሁሉ ኃጢአትን ማስተሰረይ ጨምሮ አሁንም አማኞች ማድረግ ይችላሉ። ምክንያቱም ኢየሱስ የኢየሱስ አይነት ተፈጥሮ ሙሉ ስልጣን አለን ይላሉ። ልዩነቱ እንግዲህ ይህ አስተምሮ በዋናው የክርስትና እምነት ተከታዮች ዘንድ በተለይ ፕሮቴስታንት ዘንድ እንደ ትልቅ ስህተት ይቆጠራል። ምክንያቱም ፈጣሪና ፍጡር አይለይም፣ ይደባልቃቸዋል ማለት ነው። ስለዚህ ይህ በጣም ሄረሲ ነው፣ መርዝ ነው። የኃይሉና የመሰሎቹ ትምህርት እነ ዘላለም ጌታቸው እና ኃይሉ ዮሐንስ እነ አንድ ጊዜ ዮናታንም እንዲሁ እንፈጥራለን ብሎ ነበር። በኋላ ይቅርታ ይጠይቅ አላውቅም። እነ ታምራት ሲጄ እነዚህ ሰዎች ብለዋል። ሶስተኞቹ ደግሞ የአዲሱ ዘመን እንቅስቃሴ ይሄ ኒው ኤጅ ሙቭመንት የሚባለው ነው። ከክርስትና ውጭ ያሉ እንደ ኒው ኤጅ ያሉ እንቅስቃሴዎች ደግሞ እያንዳንዱ ሰው በራሱ ውስጥ መለኮታዊ ኃይል አለው እና አለው። ስለዚህ እርሱ ኃጢአት የሚባል ነገር ፈጣሪ ፊት የሚቆምበት ሳይሆን ሰው በራሱ ራሱን ይቅር የሚለውና በራሱ አቅም ነፃ የሚወጣበት ጉዳይ ነው። ይሄ ማለት ምን ማለት ነው? ካደው የለብኝም በል፣ አይነካኝም በል፣ ነፃ ነኝ በል የሚሉት ማለት ነው። እና እዚህ ላይ ሰው ራሱን የራሱ አዳኝ ነው ይላሉ። እንግዲህ ተናገር ያፍቃል፣ እንደዚህ ያደርጋል፣ ነፃ ትወጣለህ ባፍቃል ይላሉ። የራሱ አዳኝ ነው ሰው። ላው ላይ ኮንፌስ ያደርጋል፣ በቃ ይናገራል ላው ላይ ማለት ነው። የክርስትና መሰረታችን ምንድነው? ኢየሱስ ክርስቶስ ኃጢአትን ያስተሰረየው አምላክ ስለሆነ ነው ብለን ነው የምናምነው እኛ ክርስቲያኖች። የሰው ልጅ በራሱ አቅም እኔም ሆንኩኝ ኃይሉን ጨምሮ ሌላውም የሰውን ኃጢአት ቀርቶ የራሳችንን ኃጢአት ይቅር ማለት አንችልም።
እንችልም። መጽሐፍ ቅዱስ አጠቃላይ አውድና የክርስቶስን መለኮትነትን የተረዳ ሰው የመጽሐፍ ቅዱስን አጠቃላይ አውድና የክርስቶስን መለኮትነት የተረዳ ሰው ተራ ሰው ኃጢአትን ያስተሰርያል ብሎ የመናገር አቅሙ ሞራሉም አይኖረው። እንደ ኃይሉ አይነቱ ከየት እንደሚያመጣው ግን ግራ ይገባኛል። በተለይ አንዳንዶች መጽሐፍ ቅዱስ ላይ ያሉትን ቃላት ከተጻፉበት አውድ ውጪ ጥለው በመውሰድና ጥቅሶቹን በማባዛት ሰዎችን ለማስደመም ወይም አዲስ ሚስጥር ያገኙ አስለው ለማስተማር ሲሞክሩ ይታያል። በክርስትና ታሪክ አስተምሮ ውስጥ እንዲህ አይነት የተሳሳቱ ትርጉሞች ሲመጡ ደግሞ አባቶች የሚያስቀምጧቸው ሁለት ዋና ዋና ነገሮች እንዳሉ ላሳያችሁ ፈልጋለሁ። እንዲህ አይነት አስተምሮ በቤተ ክርስቲያን ሲከሰት አባቶች የሚያስቀምጧቸው ሁለት ነገሮች አሉ። አንደኛው የቃላት አጠቃቀምን አለመረዳት። ስለዚህ ኢየሱስ ራሱ የሰው ልጅ ብሎ የጠራው እርሱ ሰው ሆኖ ስለመጣ እንጂ እያንዳንዱ ሰው አምላክ ነው ለማለት አይደለም። ይህን አስምረን ልንረዳ ይገባል። ለምሳሌ አንድ ንጉሥ ወደ ሕዝብ ወርዶ እኔ እንደናንተ ሰው ነኝ ቢል እኛም ደርሱ ንጉሥ ነን ማለት እንዳልሆነ ሁሉ ኢየሱስም ሰው መሆኑ ሰውን ወክሎ የሰራውን ስራ እኛ ራሳችን ማድረግ እንችላለን ማለት አይቻልም። ሰዎች ማድረግ የሚችሉት ግን አንድ ነገር አለ። የተበደሉትን በደል ይቅር ማለት፣ ምህረት ማድረግ ይችላል። ኢየሱስ ግን ኃጢአትን ማስተሰረይ ከእግዚአብሔር ቁጣና ከኃጢአት ፍርድ ሰዎችን ነፃ ማውጣት ይችላል። ይህንን ሁለቱን ማደባለቅ መርዝ ነው። እንግዲህ መንፈሳዊ ትምህርቶች ውስጥ ያሉ ደባልቀው አዛብተው የእግዚአብሔርና የሰውን ነገር ቀይጠው የሚያስተምሩ ሰዎች ስላሉ የምንሰማውንና የምናደምጠውን ነገር ልንለይ ወደ መጽሐፍ ቅዱስ መተን ልብ ልንል ይገባል እላለሁኝ። አለበለዛ ጥፋት ነው ከፊታችን ያለው። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ሌላ ነገር ይዤላችሁ እቀርባለሁ።